ተመችታኛለች። ባለጌ ስርዓት ይኖርሽ። ያለው የሰው ቤት ነው አይደለም? ያለው የቤተሰቦቼ ቤት ነው። ሰዎቹ ናቸው የኔ ያልሆኑት። ምናልባት ደግሞ የኔም ሊሆን ይችላል። ቆይ ችግር ምንድነው? ምን ሆነሻል? ሰው ሲዋደድ ይደብርሻል መሰለኝ። ደግሞ እንዳየዋት ልጅቷ በጣም ተመችቻታል። ለኔም ተመችታኛለች። ታዲያ ችግር አለ? ዝም ብለህ የሌለ ነገር አታውራ። ሂጂና ጠይቂያት። ብዙም ማድረገው ነገር አለ። እዚያ አታስመሽብኝ። አንቺ ቆሻሻ እባብ ይሁንሽ ልጅ። መሲ ምን ሆነሻል? ለምን ደነገጥሽው? መሲ ሰላም አትይንም እንዴ? ለብቻዬ ልታገኘኝ አይገባም። አዎ እዚህ ነው መሆን ያለብኝ። ኤልፊ እንዴት ናችሁ? ይቅርታ ሰላም ሳልላችሁ። ምን ሆነሽ ነው? ምን ሆንኩኝ? ጸጉርሽን ልሰራሽ እኮ ነው የመጣሁት። ያማ ያኔ ነው? አዎ ያንቺ። ሰሞኑን እኮ ችላ ብለሽው በጣም ተጎዳብሽ። ነይ ቁጭ በይ። መሲ ደህና ነሽ አይደል? አዎ ደህና ነኝ። እናንተ ምን ሆናችኋል? ይሄ ሰይጣን ሰውዬ ባቲው። አንቺ ወይ ምን ትሰራለሽ? ኤልሹ እኮ ጸጉሬን ስሪኝ ሳትለኝ ልስራት ብዬ ነው። ኑኑ ጠፋች እያልሻል ነበር? ቤት ውስጥ ያው ከሱ ጋር ምን እያወራሽ ነበር? አረ ምን እናወራለን ብለሽ ነው? ኑኑ እኮ አለች፣ አልጠፋችም። ስለተጨነቅሽ እናመሰግናለን። የቱን ነው ታዲያ ጠፋች ብለሽ እንደዛ አስተኝ ነበረው? ከቤሉል ጋር ወጣው ነው። ምን ከምርሽ ነው መሲ? ሁለቱ ብቻቸውን እንጂ? አዎ ኤልሹ ምን ነው? ተጨበ ምክንያት እንደማላጣውቀው ነበር። አሁን የኔ ወድና ተቃዋ እንደሰረቀ ስታውቅ ምን እንደምታረግሽ እናያለን። ኑኑ ወደ ውጭ ወጣ ተመልሳ ወደ ቤት እንደምትመለስ ስታውቅ ኤልሳ አንድ ተንኮል አሰበችላት። ይሄም ተንኮል አሁን ላይ ከዛ ቤት ልትወጣ የነበረው ንብረቶችን ይዛ ነው እንዲባልባት። ታዲያ ከሄለን ላይ የምትወደውን ንብረት አንድ ነገር ከደበቀችባት በኋላ ድጋሚ ደግሞ ነገሩ በደንብ እውነት እንዲመስል ከሌላ ሰው ቦርሳ ውስጥም ንብረቶችን ማጉደል ትጀምራለች። ከዛ ወደዛ ቤት ውስጥ ተመልሳ ስትመጣ እቃዎች ጠፉ ተብሎ ማን ነው ተብሎ ሲጠረጠር አንቺ ልታመልጪ ነበረ ስትያዢ ነው ወደ በዚህ ቤት ውስጥ ተመልሰሽ የመጣችው እንድትባል ይሄንን ሁሉ ተንኮል ኤልሳ ታስባለች። ኑኑ መጀመሪያውኑ መከራ ውስጥ ነች። በዛ ላይ ባል ያዛት በሽታ እዚህ ተይዣለሁ ብላ እየተሰቃየች ነው። ከሰዎችም ለመራቅ የምትፈልገው በዚህ ምክንያት ነው። ኑኑ ያላት አማራጭ ለአንድ ሰው እንኳን መናገር ይኖርባታል። እስቲ ኑኑ እውነቱን ትወቅ። እሷ ምንም አይነት በሽታ እንደሌለባት ከአንድ ሰው ፍንጭ እንኳን ማግኘት ይኖርባታል የምትሉ እስቲ ብዛታችሁን ቪዲዮውን ላይክ በማድረግ አሳዩን። ታዲያ እዛ ውጪ የነበረችው ከማን ጋር እንደሆነችም ጭምር ታውቃላችሁ። ከቤቱ ትክክለኛ ልጅ ጋር። ያ ልጅ ደግሞ መጀመሪያውኑ ይወዳታል። ነገር ግን ከአዶኒ ጋር እየተኮራረፉ ያሉት በኑኑ ምክንያት ነው። አዶኒ ደግሞ ከልቡና በጣም ከውስጡ መጀመሪያውኑ ኑኑን በጣም ይወዳታል። ነገር ግን ልጁን እየጠላው የመጣው እሷም ይወዳታል ብሎ ስላሰበ አሁን ላይ ደግሞ በዛ ላይ ከሷ ጋር ውጪ እንደነበረች ሲነገረው በጣም የከፋ ሐዘን ውስጥ የሚገባ ይሆናል። በሌላ በኩል መሲና ያረጉ ያፌት ተፋጠዋል። ያፌት መጀመሪያውኑ እዛ ቤት ውስጥ ያለውን ጥርጣሬ ሙሉ ለሙሉ ሄለን ላይ ያውቃል። ከሄለን ጋር ከዚህ በቀደም በደንብ ይተዋወቃሉ።
ለዛም ነበር ታዲያ ከሷ ጋር ምንም አይነት ንቀት ሳይዝ ነገር ግን አንድ ደካማ ጎኗን እስኪያገኝ ድረስ እየጠበቀ ያለው። እዛ ቤት ውስጥም የሚመላለሰው የእህቱ ቤት ነው። ነገሩ እንዲህ ነው። ሄለን እዛ ቤት ውስጥ ምንም አይነት ንብረት የላትም። ነገር ግን ራሷ እያሳደገችው ያለው ልጅ የትክክለኛ የንብረቱ ባለቤት ነው። ታዲያ እሱም ቢሆን እንግዲህ ሙሉውን ንብረት አይዝም። ያፌትም ከዚህ መሃል ውስጥ ከዚህ ንብረት ተካፋይ ነኝ ምክንያቱም የእህቴ ነው ብሏል። ታዲያ ይህንን መከራከርና መውሰድ የሚችለው ምናልባት እዛ ቤት ውስጥ በውክልና የያዘው ሰውዬ ሲሞት ነው። ታዲያ እንደሚባለው ደግሞ እዛ ቤት ውስጥ ቶሚ ሞቷል። ለዛም ነው አሁን ላይ ያፌት ብድግ ብሎ ወደ ቤተሰቦቹ ገብቶ ንብረቴን እፈልጋለሁ የሚለው። በዚህ ሁኔታ ላይ ሄለን አልወደደችውም። እሷም ቢሆን አንድ ምክንያት ካገኘች ያፌትን ለማጥፋት ምንም ነገር ማድረግ ትችላለች ማለት ነው። ያፌት ግን በብልጠት እየሄደ ነው። እሷ አንድ ተንኮል እንዳለባት ጭምር ያውቃል። ያንንም ንብረት አይፈልግም። በንብረቱ ፋንታ አንቺ የምትሰሪው መስሪያ ቤት ውስጥ አስገብኝና እኔም እዛ ቤት ውስጥ ከፍተኛ ድርሻውን ወስጄ አብሬያችሁ ልስራ እያለ ነው። ያፌት እንደሚባለው መጀመሪያውኑ መጥፎ አይነት ባህሪ እንዳለው ያስታውቃል። ሄለን ደግሞ ያው እዛ መስሪያ ቤት ውስጥ የምትሰራው ወንጀሎችን ነው። እዛ ወንጀሎች ውስጥ ያፌት መካተት ይፈልጋል። ራሱን እዛ ማስገባት የፈለገው ለምን ይሆን? እውነትም እንደ በፊቱ እሱ ገንዘብ ወዳጅ ነው ወይንስ የሷን ንብረቶች እንዳለ አውድሞ እሷን ባዶ ለማስቀረት ፈልጎ ይሆን? ስራውንም የጀመረው ያፌት መሲ አንዳች የምታውቀው ነገር አለ ብሎ ስላሰበ ነው። መሲ መጀመሪያውኑ ቶሚ ሳይሞት በፊት የሆነ መልእክት ልካለታለች። ሁሉንም መረጃ ያውቃል ብላ ማለት ነው። ያኔ መሲ ምንም አይነት የምታውቀው ነገር እንዳለ ለቶሚ በላከችበት ሰዓት ላይ በዛ ሰዓት ምናልባት ቶሚ ባይሞት ኖሮ ብዙ ነገሮች ሄለን ላይ ሊፈጠሩባት ይችላሉ። እውነታዋን ሊያጋልጥ የሚችል መረጃዎች እንዳለ ነበረ ለቶሚ የላከችለት። አልተሳካላትም። ሄለን ምናልባት ራሷ አውቃ አስገድላው ሊሆን ይችላል። በዚህ ሁኔታ ላይ እንዴት አድርጋ ያንን ልታደርግ ይችላል? የገዛ ባለቤቷን ያንን መረጃ ካወቀ በኋላ ምናልባት ከደወለላት በኋላ ያው የሰራችውን ነገር እንዳለ ሲነግራት ደንግጣ እሷ ብዙ ሰዎች መጀመሪያውኑ ውጪ ስላላት በእንደዛ አንዳቸው ወንጀሉን ፈጽመውት ይሆናል። ምን ይታወቃል? መሲ እህቷ ከጠፋች በኋላ በጣም ደንግጣ ቢሆንም ግን ወዲያውኑ ተመልሳ እህቷ ያው ከቤቱ ወንድሟ ጋር እንደነበረ ስታውቅ ወዲያውኑ ትረጋጋለች። ነገር ግን እሷ ደስተኛ ከሆነች ችግር የለብኝም ብላ ነው የምታስበው። መሲ አሁንም ቢሆን እያስፈራራቻት ነው ሄለንም በምን መልኩ ልትበቀላት ይሆን? እሷ ራሷ እንዳደረገችው ሁላ አንዳንዴ ትጠረጥራለች የገዛ ባለቤቷን። በዚህ በኩል ደግሞ ያፌት መሲን እያስጨነቃት ነው። ከዚህ በፊት የምታውቂው ነገር ቢኖር ነው ያን ሁላ አንብቤዋለሁ ለቶሚ እልካለሁ ብለሽ ያሰብሽውን ነገር አሁን ላይ አንቺ የምታውቂውን ነገሮች እንዳለ ለኔ መናገር ይኖርብሻል። ቁጥሩን ይሰጣታል። ነገር ግን ቁጥሩን ሲሰጣት ሄለን ራሷ ስላየች በኋላ ላይ ቁጥሩን መቀበሏ የማይቀር ነገር ነው። እንደውም ቁጥሩን እንዳይቀበላት ብላ እሷ ወዲያውኑ ሄዳ ከነኤልሲ ጋር ትቀላቀላለች። ያንም ግን አላመለጠችም። በሰዓቱ ቁጥሩን ባትቀበላትም ከዚህ ሰውዬ ጋር ምን እያረክሽ ነው ብሎ ነው እንድታስብ ያደረጋት። ሄለንን ያፌት የሸወዳት በየሆነ መልኩ ነበረ። መሲንም ይፈልጋት በጣም ወዷትና በቃ የጀነጀናት እንደሆነ ለማሳየት ሞክሯል። ለዛም ነበረ ሄለን ባለጌ ብላ የሰደበችው። ስለዚህ ሌላ ነገር እያወሩ ነው ብላ እንድትጠረጥር አላደረጋትም ማለት ነው ያፌት። ሌላው ብዙዎቻችሁን ሲያጠራጥር የነበረው ያው የመሲ ጉዳይ ነው። መሲ መጀመሪያውኑ ቃል የገባላት ቴዲ የሚባለው ልጅ አለ ከውጪ መጀመሪያ ከሄለን ጋር እንደሚሰራና ብዙ ንብረቶችን ከሷ ጋር ሆኖ ሲሻሻት እንደነበረም ጭምር በጣም ብዙ ወንጀሎችንም አብሮ ሲሰራ እሷ መሲ ታውቃለች። አሁን ላይ ግን ቃል እየገባላት ያለው ያንን ሁላ ነገር ትቻለው ሄለንን አንድ ላይ ሆነን እኔና አንቺ እንጣላትና አብረን እንሁን እያላት ነው። ለማመንም ላለማመንም ጥርጣሬ ውስጥ በገባችበት ሰዓት ላይ ድጋሚ ደግሞ ያፌት መጣ። ያፌት እንደ አዲስ ከተዋወቃት በኋላ እሱም እሷን ለመርዳት እንደሚፈልግና ያኔ ለቶሚ የላከችው ሜሴጅ ሁሉንም እንዳነበበው ጭምር ያውቃል። ያው የእሷን ሚስጥር እንዳለ አንብቦ ጨርሶታል ማለት ይቻላል። በዚህ በኩል ደግሞ እሱም አብራት መስራት እንደሚፈልግና ቁጥሩን ወዲያው ከሰጣት በኋላ ለአንቺ ሁሌም እንደምቆም ግልጽ ነኝ ብሎ ከነገራትም በኋላ ይህን ነገር ሄለን ታውቃለች። ታዲያ በዚህ ሁኔታ ላይ መሲ ከማን ጎን መቆም ይኖርባታል? እናንተ በኋላ ላይ ሁሉንም ነገር ወደ ፍቅር መቀየራችሁ ስለማይቀር ያፌት ይሻላል ወይንስ ቴዲ? ከሁለት አንዱ መሲ ጋር አብሮ ሊሄድ የሚችለው ማን ይሆን?
ኑኑስ በቅርቡ ሕክምናዋ እንዳለ ስህተት እንደሆነና ምንም የያዛት በሽታ እንደሌለም ጭምር ማወቋ የማይቀር ነገር ነው። ያኔ ምን ይፈጠር ይሆን? ሌላው በዚሁ አጋጣሚ አንድ ነገር ልንገራችሁ። ምናልባት ውጪ ሆናችሁ ወይንም ለእረፍት ወደ ሀገራችሁ ከተመለሳችሁ በኋላ አሊያም ደግሞ ዘመዶቻችሁ ወደ ውጪ መሄድ የሚፈልጉ ካሉ የማማከር አገልግሎትና ፕሮሰሱን ማስጀመሪያ በህጋዊ መልኩ ማድረግ የምትፈልጉ እኔን በዋትስአፕ በቴሌግራምና በኢሞ ማውራት ትችላላችሁ። ከዚህ ቀጥሎ ባለው ቪዲዮ ላይ ስልክ ቁጥሬን አስቀምጬላችኋለሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ኦርደር ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ
እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።